ስርስር የሚሄዱ ማለት ነው። ያዩ ጓደኞች ተብዬ ማለት ነው። ወደ ሸቃላ እናታዋ ተመለሰቻለች እያወራች ማለት ነው። እኔ ሸቃላ በሆን ራሴን ችዬ ነው እንደናንተ ስርስር እየሄድኩኝ ብር አለምንም። መስራት ትልቅ ነገር ነው። ሰርቶ ማግኘት ሰርቶ ራስን መቻል የመሰለ የለም። እሺ ከኔ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላይነት የተመለስኩ፣ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ፣ ልዩነታችን ይሄ ነው። እኔ ሸቃልነትን እየሰራውኝ አላጋ ዋደቃለሁ፣ እናንተ ደግሞ እያሽቃበጣችሁ የባላችሁ እግር ስር ነው የምትገኙት ማለት ነው። ስለዚህ አንቺ ጓደኛ የራሱ ጉዳይ ልመልስልሽ አልነበረም፣ ግን ስለ አንቺ አይደለም ላወራ የመጣሁት አሁን ማለት ነው። እና ያው እንደነገርኳችሁ ስራ ገብቻለሁ ማለት ነው። ግን አይገርማችሁም? ስራ ገና ከማግባቴ ማለት ነው። እንግዲህ አሁን ያለሁት መዳም ቤት ነኝ። በጣም እኔ እንጃ፣ በጣም ጥሩ መዳም፣ በቃ እንዴት አድርጌ የሆነች ኬክ የሆነች መዳም ነው ማለት ያጋጠመኝ። እና በአጭሩ የመን ውስጥ አይደለሁም ማለት ነው። መዳሜ ይዛኝ እየዞረች ነው። በቃ እኔ ዙረት እንደምወዳ አውቆ ነው መሰለኝ የሆነ ሴትዮዋ ዘዋሪ ነገር ናት። እሷም በቃ የምዞርበት ቤት ወስዶ ከተተኝ እና ዱባይና ኦማን ነበርን። አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው እንግዲህ። አንዴ ዱባይ፣ አንዴ ኳተር፣ አንዴ ኦማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማጋ ከልጆቼ ጋር ማናዘኝም ዞሮ መዳም እንግዲህ ምን ይደረጋል እንግዲህ፣ ቻንስ ነው እንግዲህ። የለኛው እንደምዞር አውቆ ከተተኝ እንግዲህ እኔ ምን አውቃለሁ። እና ለማንኛውም ማለት ነው ሰይድዬ እንግዲህ የመን ውስጥ አገኛታለሁ ብለህ እንዳትፈልገኝ ማለት ነው። እና ለማንኛውም ደግሞ በአጭሩ እንግዲህ አዩ እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈቲያ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ አማን አለው። ዛሬም እንግዲህ ከኔ ጋር ሱመያ ጋር መጥቻለሁ እላችኋለሁ። እኔም ደግሞ ትንሽ ጉንፋን መማርጎኛል፣ ለድምጼ ይቅርታ ጠይቃችኋለሁ ማለት ነው። ትንሽ ጉንፋን ይዞኛል። ንግስት ሱመያ የመለሰችው በጣም ደስ ይላል። አብረን እንየው። የሰይድ እህት ራሱ ወጥታ ነበረ ማለት ነው። የሚዲያ ተጠቃሚ አይደለችም። እኔ እንደውም ገረመኝ ማለት ነው። እንትን ስል በቃ መረረኝ ብላ ነው። ከእሷ ጋር ያው እናወራለን ማለት ነው። እና እንግዲህ አዩ እንግዲህ ቪዲዮ ይድረስ ለአዩ፣ ይህን ቪዲዮ ለአዩ በረኪና አድርሱልኝ ማለት ነው። አያንቱ በረኪና አድርሱልኝ። በረኪና እንኳን እኔ ቤተሰቦቹ ራሱ ሊያውሽ አይፈልጉም ማለት ነው። እኔ አንቺ ማለት ነው እኔ ወጥቼ የተናገርኩት የለም የሰደብኩሽ አልሰደብኩሽም፣ ግን በቃ አንቺ ወጥተሽ ትያለሽ። እኔ እንዳንቺ በሆን ማለት ነው ሰይድ አሁን እዚህ እያለ ማለት ነው። አሁን እዚህ ነው አይደለ? እኔ ሰይድ አንተ አትሄድም ወይ አዩን አሁኑኑ ፍታት፣ ወይ ደግሞ አሁኑኑ አይኔ እያየ ጣላት ነው እንደ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺን ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን ነው እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለእኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባይ ነው። እኔ እነግርሻለሁ። ገባሽ? እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን እምነግርሽ አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚህ የመጣሁት አንቺን ማግኘት ስላልቻልኩ ነው። በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ምን መጀመር እንዳለብኝ እንኳን ማቅሱ አይደለም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል? በቃ እኔ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁት። ከአቅሜ በላይ ጎዳና ላይ እስከ መቀመጥ ቅሞ ጠጥቶ አጭሶ የማያውቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እዛው እንገናኝ። ሲኪናዬ በጣም ነው የማመሰግነው የኔ ቆንጆ። እኔ ጎኔ እንደሆንሽ አላህ ከጎንሽ ይሆን። በጣም ነው የማመሰግነው። እንግዲህ ማለት የሰይድ ሲስተር ናት ማለት ነው።
በዚሁ አጋጣሚ ዩቲዩብዋን ከታች አስቀምጥላችኋለሁ ገብታችሁ ሰብስክራይብ አድርጓት ማለት ነው። እኔ ራሱ ከዚህ በፊት መጀመሪያ ሰላም እያለን ዩቲዩብ ትሰሪያለሽ ምናምን፣ ኧረ አልፈልግም እኔ ሚዲያ ላይ ወጥቼ ላወራ ምናምን ብላ ነበር ማለት ነው። እና ለእኔ ብላ እንግዲህ በቃ በጣም አልቻልኩም፣ ተናደርኩኝ። ከእሷ ጋር እናወራለን አልቻልኩኝም ብላ ነው ማለት ነው። ለእኔ አግዛ ነው እና ደግሞ አዩን የምታገኝበት መንገድ ስላጣች ነው። እንደውም ብዙ አላወራችም። ለምን በቃ የመጀመሪያውም ስለሆነ በቃ እንጂ ከዚህ በላይ ነው በቃ አዩ የምትለው። ስትደውልላት ድምጿ ሲኪና ነኝ ስትላት ብሎክ ሁላ የምታደርግበት ጊዜ አለ። በተለያየ ስልክ ምናምን እደውልላታለሁ ትለኛለች፣ ትነግረኛለች ማለት ነው። እና እንግዲህ ያው የሰኢድ ቤተሰቦች ከጎኔ ናቸው ማለት ነው። በዚህ አጋጣሚ በጣም አመሰግናለሁ። እና ሲኪናዬ ደግሞ ነይ እያለችኝ ነው ማለት ነው። እውነት ለመናገር አሁን አይደለም ከድሮም ጀምሮ በፊትም ያው በተለይ ደግሞ የመን ጦርነትም ስለነበረ ናውጣ ትለው ነበረ ማለት ነው። እንደተጋባንም ደግሞ እኔ እዚህ ጋር አንድ ነገር ማለት የሚፈልገው ነገር ማለት ምን ማለት እንደሆነ ብቻ ሰኢድ ምን ሆኖ ነው ቤተሰቦቹ ያልወደዷትን ሴት ይዞ ይሄን ያክል ልጆቹን ሚስቱን ትቶ መንከራተቱ ምን እንደሆነ ብቻ አልገባኝም። የሆነ ነገር አድርገዋለች ወይስ ለምን እንደሆነ ብቻ ለእኔ ግራ ገባኝ ማለት ነው። ሁለተኛ ደግሞ ልጅቷ ሱመያም ከሱ ብትደበቀው ከቤተሰቦቹ አልተደበቀችው። ከኢቱ ትናገራለች፣ ከኡመር ጋር ነች። ለምን እንደዚህ እንዳልተነሳ እኔ ግራ ገባኝ። ሁለታችሁንም ትለን ነበረ ማለት ነው። ወደዚህ ወደ ጀርመኑ ትል ነበረ። ሰኢድ አልፈልግም ብሎ ነው ማለት ነው የቀረው፣ አልሄድም ብሎ ነው ማለት ነው። አሁን ላይ ደግሞ እኔን ካልወሰድኩሽ ነይ ብላኝ ነበረ። ግን እኔ ለምን አልሄድኩም መሰላችሁ? እዛ ቢሄድ እንግዲህ የፈለገው ነገር ቢሆን እህት ነች አይደል? እህት ናት። ስለዚህ እኔን የምትወስደኝ እኔና ሰኢድ ቤትም ቢሆን ብንታረቅ ደስ ይላታል። ለምን ማንም የወንድሙን ውድቀት አይፈልግም። ስለዚህ እኔን እዛው ተወስደኛለች አይደል? እንደምንም ብላ ደግሞ ሰኢድ እንደምታመጣው እርግጠኛ ነኝ። እኔን ከወሰደች በኋላ ሰኢድ ደግሞ እኔ ጀርመን ብገባ ሰኢድ እንደሚገባ በጣም እርግጠኛ ነኝ። ለዛም ነው ያልሄድኩት እንጂ በጣም ነው የምታስብልኝ። የምትፈልጊው ነገር ካለ፣ የሚቸግርሽ ነገር ካለ እሷ እንደውም ቪዲዮን ራሱ ስታይ ስራ ገባበታለሁ ያልኩትን እኔ ምን ሆነሽ ነው አንቺ ገንዘብ ለምንድነው ማልክልሽ? ለምንድነው ስራ ፈልጊው ወደ የመን ራሱ እንደሄዳለሁ እንድመጣ አልፈለገችው ነበር ማለት ነው። እዛው ኢትዮጵያ ቁጭ በይ፣ የምፈልጊውን ነገር አጣሪ፣ በቃ እኔ የምፈልጊውን ነገር አደርግልሻለሁኝ። እንዴ እኔ እንደው መረን ያልፈልግም እኮ እንደዚህ ምን ሆነሽ ነው? እሺ ቢያንስ በአንቺ በኩል ቢሆን የኔ የወንድሜ ልጆች ናቸው እኮ አንቺ ስትንገላች የገና ከአንቺ ስር ናቸው። የወንድሜ ልጆች እኮ ይንገላታሉ አብረው ከአንቺ ጋር። እንዴ አንቺ የሰው ቤት ስትሰሪ እነሱን የታርገሽ ነው? ለእነሱ አታስብም? እኔ በቃ ለአንቺ ሳይሆን እኔ ለልጆች ነው የምፈልጊውን ነገር ላድርግ። በቃ እኔ እንደውም መጨረሻ ላይ እምቢ ስላት ማለት ነው እኔ ከፈለግሽ በቃ እሺ ልላክልሽ፣ የምፈልጊውን ነገር ክፈችና በቃ ልክ ገንዘቡን ስታገኝ በፈለግሽ ሰዓት ትመልሽልኛለሽ እንዳትሄጂ ብላኝ ነበረ። በቃ አሁን እንግዲህ እርዱኝ፣ መርጃችሁ ሰዓት ነው እላለሁ ማለት ነው። እና ሲኪናዬ በዚህ አጋጣሚ እኔ ቆንጆ በጣም ነው የምወድሽ፣ አመሰግናለሁ። በዚህ አጋጣሚ እኔ ቆንጆ በጣም ነው የምወድሽ፣ አመሰግናለሁ። በቃ እንጃ በጣም ነው የማመሰግነው፣ ቃላት የለኝም ላንቺ ማለት ነው። እንደውም ብዙ ጊዜ የባል ዘመድ ምናምን ይባላል። እኔ ሲኪና እንደ እህቴ ነው ከጎኔ የቆመችው። ሲኪና ብቻ ሳይሆን ኢትዮጵያ ያሉት ራሱ ቪዲዮ ላይ አይታችኋቸዋል። አንዷ ናት የታየችው። ከቪዲዮ ጀርባ ራሱ ብዙ ነበሩ ማለት ነው። እነሱም ሁሉም በቃ ለእኔ ነው የሚያግዙት ማለት ነው። ማንም በቃ እና ኢትዮጵያ ያሉት ራሱ ኢትዮጵያ ሆኖ አዩ ማለት ነው። ከቤት እንደዚህ መንቅረው ማስወጣት የሚፈልጉት ማለት ነው። እንደዚህ ማስወጣት ይፈልጋሉ። ግን ሰኢድ አትግቡ በእኛ መሀል፣ እኔ ጨርሰዋለሁ፣ በእኔ መሀል እንዳትገቡ፣ ያው ታላቅም ስለሆነ በእኔ መሀል እንዳትገቡ፣ እኔ ጨርሰዋለሁ፣ አትግቡብኝ እያላቸው ነው።
እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ? እኔ ደግሞ አበደን አልፈራሽም። እመጣልሻለሁ እዛው በቃ ይባራል።